እየተጠናቀቀ ባለው የአውሮፓውያን 2025 ያለፉት ጥቂት ወራት ውስጥ ዩናይትድ ስቴትስ በካሪቢያን ባህርና በምስራቅ ፓሲፊክ ውቅያኖስ በሚንቀሳቀሱም አነስተኛ መርከቦች ላይ ታይቶ የማይታወቅ በፈጣን ወታደራዊ ጀልባዎችና በርቀት ተወንጫፊ የጦር መሳሪያዎች የታገዘ ዘመቻ ጀምራለች። የትራምፕ አስተዳደር የተለያዩ አደንዛዥ ዕፅ ቡድኖችን የውጭ ሽብርተኛ ድርጅቶች ኤፍቲኦስ ብሎ በመጥራትና በእነርሱ ላይም ጥቃት በማወጅ እርምጃዎቹን መውሰድ ከጀመረ ከራርሟል። ለመሆኑም ዩናይትድ ስቴትስ በአካባቢው በተለይም ቬኔዙዌላ ላይ በማተኮር እየወሰደቻቸው ያሉ እርምጃዎች ምን ገጽታ አላቸው? ሁኔታው በተለይ ካለፈው ነሐሴ አጋማሽ ወዲህ እየተባባሰ የመጣ ነው። አሜሪካ ያኔ ከፍተኛ ወታደራዊ እንቅስቃሴ ወደ አካባቢው ማሰማራት የጀመረችበት ጊዜ ነው። አሜሪካ ወደ ቬኔዙዌላ የባህር ዳርቻ ጸረ ሚሳኤል ቴክኖሎጂ የተገጠመላቸው 3 ወታደራዊ መርከቦችን አስጠጋች። በዚያው በካሪቢያን ቀጠናም ባለፈው መስከረም ላይ የመጀመሪያውን ወታደራዊ ጥቃት ሰነዘረች። 11 ሰዎችም ተገደሉ። አሜሪካ የመጀመሪያውን ከፍተኛ ጥቃት የሰነዘረችውም ባለፈው መስከረም ነበር። በካሪቢያን ቀጠና ትንቀሳቀስ በነበረች አንዲት መርከብ ላይ በሰነዘረችው ጥቃት 11 ሰዎች ተገደሉ። ትራምፕ አስተዳደር እንደሚለው መርከቧ አንድ የአደንዛዥ ዕፅ ቡድን የሚያስተዳድራትና ዕጾችን ከቬኔዙዌላ ወደ ተለያዩ ሀገራት በተለይም ወደ አሜሪካ ለማስረግ ጥቅም ላይ የምትውል ነበረች ብሏል። በዚህ ባለንበት ታህሳስ ወር ውስጥ ብቻ በግምት 29 የሚሆኑ የታወቁ ይፋዊ ጥቃቶችን ፈጽማለች። ቢያንስ 105 ሰዎችን መገደላቸው ታውቋል። ዘመቻው በፈጣን ወታደራዊ ጀልባዎችና በርቀት ተወንጫፊ መሳሪያዎችና በሌሎች ቴክኖሎጂዎች ጭምር የታገዘ እንደነበርም ተነግሯል። አሜሪካም የቬኔዙዌላን ነዳጅ የጫኑ መርከቦች እስከ መያዝ ጭምር ደርሳለች። ሁኔታው በዓለም አቀፍ ደረጃ ከፍተኛ መከራከሪያና ውዝግብ ያስነሳ ጉዳይም ሆኗል። የተባበሩት መንግስታትን ጨምሮ እንደ ቻይናና ሩሲያ ያሉ ሀገራት ዩናይትድ ስቴትስ በቀጠናው በተለይም በቬኔዙዌላ ላይ እየፈጸመችው ያለው ጥቃትና እያሳደረችባት ያለው ተጽዕኖ ከፍተኛ አጣብቂኝ ውስጥ የከተታት በመሆኑ በአስቸኳይ እንድታቆም በማሳሰብ ላይ ናቸው። በተያያዘ ሁኔታም የተፈጠረው ውጥረት ቬኔዙዌላ ላይ ብቻ የሚገታ ሳይሆን በአጠቃላይ በካሪቢያንና በላቲን አሜሪካ አካባቢ ሀገራት እንደሚሆን በማስጠንቀቅ ዓለም አቀፍ ተጽዕኖ የበረታ ሊሆን እንደሚችል በማሳሰብ ላይ ያሉ ዓለም አቀፍ ተቋማትና ሀገራት ከመቼውም ጊዜ ወዲህ ባለፉት ሰሞናት ድምፃቸውን ይበልጥ ከፍ እያደረጉ መጥተዋል። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ከፋና ሚዲያ ኮርፖሬሽን ሳምንታዊው ዳሰሳ ጀመረ። የዛሬው ዳሰሳችን የዩናይትድ ስቴትስና የቬኔዙዌላን ፍጥጫ የተመለከተ ሲሆን ዓለም አቀፉ ማህበረሰብ በጉዳዩ ላይ እየሰጠው ያለውን ምላሽም እናካትታለን። የዛሬው ተረኛ አዘጋጅና አቅራቢ ተስፋ ያለነ ነኝ። አብራችሁን ቆዩ። ለመሆኑ አሜሪካና ቬኔዙዌላ መካከል ምንድነው ያለው? ሁለቱ ሀገራት ለምንድነው አይንና ናጫ የሆኑት? በመካከላቸው ለተከሰተው መቀያየም ዋና መነሻ ምክንያቶቹ ምን ይሆኑም? ግጭቱ እየተባባሰ ከሄደስ የወደፊት አደጋዎቹ እንዴት ይገመገማሉ? ካለፉት ጥቂት ወራት ወዲህ በዓለም የፖለቲካ መድረክ ላይ በጣም አነጋጋሪ ከሆኑ ጉዳዮች አንዱ በአሜሪካና ቬኔዙዌላ መካከል ያለው እየተባባሰ በመምጣት ላይ ያለው ግጭት ነው። ይህ ግጭት ቅርብ ጊዜ የተፈጠረ ብቻ አይደለም። ከሁለት አስርተ ዓመታት በላይ ወደ ኋላ የሚወስደን ታሪክ አለው። በተለይም መነሻው እንደ አውሮፓውያን አቆጣጠር ወደ 1999 ይወስደናል። በዚያን ዓመት ሁጎ ቻቬዝ የተባሉ ሰው ወደ ቬኔዙዌላ ፕሬዝዳንትነት ሥልጣን መጡ። ቬኔዙዌላም ከዚያን ጊዜ ወዲህ ከአሜሪካ ጋር የነበራትን የቅርብ ግንኙነት ቀስ በቀስ እያላላች መተው ጀመረች። ፕሬዝዳንት ሁጎ ቻቬዝ ራሳቸውን እንደ ጸረ ኢምፔሪያሊዝም መሪ አቀረቡ።
አሜሪካንንም የላቲን አሜሪካና የቬኔዙዌላ ችግር ዋነኛ አባባሽ አድርገው ማቅረብ ጀመሩ። ይህ አቅጣጫ ከአሜሪካ ጋር የተፈጠረውን ቁርቁስ ግጭት ወለድ አደረገው። በአሜሪካና በቬኔዙዌላ መካከል ሌላም የግጭት መንስኤ እንዳለ ይነገራል። እንደሚታወቀው ቬኔዙዌላ በዓለም ላይ ከፍተኛ የነዳጅ ዘይት ሀብት ያላት ሀገር ናት። ሁጎ ቻቬዝ በ1999 ወደ ቬኔዙዌላ ስልጣነ መንበር ብቅ ከማለታቸው በፊት አሜሪካም የሀገሪቱ ዋነኛ የነዳጅ ዘይት ገዢ ነበረች። ነገር ግን ሁጎ ቻቬዝና በኋላ ላይ የእርሳቸውን ህልፈት ተከትሎ ወደ ስልጣን የመጡት ኒኮላስ ማዱሮ አሁንም በስልጣን ላይ ይገኛሉ። የነዳጅ ዘይት ኩባንያዎቹን በመንግስት ሙሉ ቁጥጥር ስር አደረጉ። ገቢውንም ለሶሻሊስታዊ ፕሮግራሞች መጠቀም ጀመሩ። ይህ ጉዳይ አሜሪካንን አሳስቦ የኢኮኖሚና የፖለቲካ ጫና እንድታደርግበት ገፋፋት። ከዚህ ወዲያ ነው እንግዲህ የማዕቀብ ጉዳዮች እየተከታተሉ መምጣት የጀመሩት። አሜሪካም በቬኔዙዌላ መንግሥት፣ በባንኮቿ፣ በነዳጅ ዘይት ኩባንያዎቿ ላይም ከባድ ቅጣቶችን መጣል ጀመረች። እንደዚህ ያሉት ቅጣቶች የቬኔዙዌላን ኢኮኖሚ ክፉኛ ይፈታተኑት ጀመር። የምግብና የመድኃኒት እጥረት ተፈጠረ። ሚሊዮኖች ዜጎች ሀገራቸውን ትተው ለስደት ተዳረጉ። አሜሪካ ይህንን ሁኔታ የማዱሮ መንግሥት ውድቀት ብላ ትገልጸዋለች። ቬኔዙዌላ ግን የኢኮኖሚ ጦርነት ነው የምትለው። ግጭቱ ከዛሬ 6 ዓመት በፊት በ2019 ከፍተኛ ደረጃ ላይ ደረሰ። ያኔ አሜሪካ የቬኔዙዌላን መንግሥት ተቃዋሚ መሪ ጁዋን ጉዋይዶን ጊዜያዊ የሀገሪቱ ፕሬዝዳንት ነው በሚል እስከ መደገፍ ደረሰች። ይህ እርምጃ የኒኮላስ ማዱሮን መንግሥት ለመጣል ቀጥተኛ ሙከራ እንደሆነና በሀገሪቱ ሉዓላዊነት ላይ የተቃጣ ጥቃት እንደሆነ በመቁጠር ከካራካስ ቁጣ ተንበለበለ። ሆኖም ይህ የአሜሪካ ሙከራም ከሸፈ። በመካከላቸው ያለው ግጭት ግን ጠነከረ። አሁን በቅርቡ ደግሞ የእጽ ንግድ ክስ ወደፊት ጎላ ብሎ መጣ። አሜሪካ የማዱሮ መንግሥትን ናርኮ ቴሮሪስት በማለት ትከሳለች። የባህር ኃይሏን በካሪቢያን አካባቢም ማሰማራች። ቬኔዙዌላ ግን ይህንን የትራምፕ አስተዳደር እርምጃ በአንዲት ሉዓላዊ ሀገር የውስጥ ጉዳይ ጣልቃ እንደ መግባትና መንግሥትን በአስገዳጅ ሁኔታ ለመቀየር አሊያም ለመጣል የተዘጋጀ የጦር ግፊት እንደሆነም ወስደዋለች። ይኸው ግጭት የዓለም አቀፍ ኃይሎችንም ትኩረት ስቧል። ቬኔዙዌላም ከሩሲያ ከቻይናና ከኢራን ጋር ቅርብ ግንኙነት ፈጥራም ሁኔታውን በመከታተል ላይ ናት። ሩሲያና ቻይናም በጉዳዩ ዙሪያ ድምፃቸውን በማሰማት አሜሪካም በአካባቢው እየፈጸመችው ያለው ጥቃትና ሙቀቱ እየጨመረ የመጣው አካባቢያዊ ግጭት ወደ ለየለት ቀውስ እንዳያመራ በማሳሰብ ላይ ናቸው። አሜሪካ በበኩሏም እየወሰደች ያለችውን እርምጃም ለራሷ ደህንነት ስትል እየተፈጸመ ያለ አድርጋ ትወስደዋለች። ቬኔዙዌላም በወታደራዊ ጡንቻ ጭምር እየበረታባት ካለው ጫና ለመላቀቅ የወዳጆቿንና የዓለም አቀፍ ኃይሎችን ድጋፍ በይፋ ጠይቃለች። የአሜሪካ ቬኔዙዌላ ግጭት እንደሚታሰበው ቀላል አይደለም። የፖለቲካ ኢዲዮሎጂ፣ የነዳጅ ሀብት ጉዳይ፣ የኢኮኖሚና የሀብት ትንቅንቅ፣ ከፍተኛ ረብጣ የሚያስገኘው የአደንዛዥ ዕፅ ንግድና በዙሪያው የተሰለፉ ኃይሎች ፉክክር እናም በሌሎች የተወሳሰቡ ድሮች የተጠላለፈ ነው። መፍትሄው በጦርነት ሳይሆን በውይይትና በፖለቲካዊ መፍትሄ ብቻ ሊሆን እንደሚገባም የተባበሩት መንግስታትን ጨምሮ ሀገራት በመማጸን ላይ ናቸው። ካልሆነ ግን ይህ ግጭት ቬኔዙዌላን ብቻ ሳይሆን መላውን ካሪቢያንና መላውን የዓለም ኢኮኖሚም ሊነካ ይችላል የሚል ስጋት አለ። የተባበሩት መንግስታት የጸጥታው ምክር ቤት ግለቱ እየጨመረ የመጣውን የአሜሪካ ቬኔዙዌላ ግጭት በተመለከተም ማሳሰቢያ ያወጣው በዚሁ ሳምንት ነው። የጸጥታው ምክር ቤት
በጉዳዩ ላይ በዚሁ ሳምንት ለስብሰባ በተቀመጠበት ጊዜም የሁለቱ ሀገራት ግጭት አሜሪካ በደቡባዊ ካሪቢያን ክልል ባስፋፋችው የጦር እንቅስቃሴ ምክንያት በጣም ወደ ከፍተኛ ግለት እየተቀየረ መሆኑን አሳስቧል። ይህ ሁኔታም የሀገራዊ ሉዓላዊነት መጣስ፣ በሲቪል ሕዝብ ላይ ሊደርስ የሚችል ጉዳትና እንዲህ ያሉ ጉዳቶችን ለመገደብና ለመቀነስ የሚጠይቁ ጥሪዎች የተስተጋቡበት ሆኗል። የተባበሩት መንግስታት ረዳት ዋና ጸሐፊ ለፖለቲካዊ ጉዳዮች ካሌድ ኪያሪም ለአምባሳደሮች ባብራሩበት ወቅት ባለፈው ጥቅምት ተካሂዶ ከነበረው የጸጥታው ምክር ቤት ውይይት በኋላ በቬኔዙዌላ የባህር ዳርቻ አካባቢ የአሜሪካ መከላከያ ኃይል ጠጋ ማለቱና የሚያካሄዳቸው ዘመቻዎች መጠን ከጊዜ ወደ ጊዜ እየጨመረ መምጣቱም ውጥረቱን እያበረታው ነው ብለዋል። አሜሪካም እንዲህ ያለውን የጦር መስፋፋት ከአደንዛዥ ዕፅ ቡድኖች ጋር ከሚካሄድ መንታ ገጽታ ያለውና እየተባባሰ በመሄድ ላይ ያለ ግጭት መሆኑንም ነው ያብራሩት። ቀደም ሲል ፕሬዝዳንት ዶናልድ ትራምፕ እነዚህን የዕፅ ቡድኖች በሙሉ ኃይላችን እንዋጋቸዋለን ማለታቸውን የተባበሩት መንግስታት ረዳት ዋና ጸሐፊ ለፖለቲካ ጉዳዮች የሆኑት ካሌድ ኪያሪም አስታውሰዋል። ዶናልድ ትራምፕ በእርግጥም እንዳሉት የአደንዛዥ ዕፅ ቡድኖቹን በሙሉ ኃይል እንዋጋቸዋለን፣ የትም ቦታ ቢሆን ከየትም ቦታ ሆነው ቢሰሩ ሲሉ ነበር ያስጠነቀቁት። በተቃራኒው የቬኔዙዌላ መንግስትና መንግስቱን በመወከል የተባበሩት መንግስታት ቋሚ ተወካይ የሆኑት ይህንን የአሜሪካንን እርምጃ ለዓለም አቀፍ ሰላምና ደህንነት አስከፊ አደጋ አዝሎ እየመጣ ሲሉ ነው የገለጹት። ካራካስ ከሁለት ሳምንት በፊት ለተባበሩት መንግስታት ጸጥታው ምክር ቤት ፕሬዝዳንት በላከችው የስሞታ ደብዳቤ ዋሽንግተን በዓለም አቀፍ ግንኙነት ውስጥ ኃይል መጠቀም ወይም መዛትን የሚከለክለውን መርህ እየጣሰች ነው ያለችው። የተባበሩት መንግስታት ረዳት ዋና ጸሐፊው እንደተናገሩት ከሆነም አሜሪካ እየፈጸመቻቸው ያሉ ጥቃቶች በደቡባዊ ካሪቢያን ባህርና በምስራቃዊ ፓስፊክ ውስጥ አደንዛዥ ዕፅን የሚያጓጉዙ መርከቦች ላይ ያነጣጠረ ነው እንደተባለ አስታውሰዋል። ካለፈው መስከረም ጀምሮም በእነዚህ ጥቃቶች 105 ሰዎች መገደላቸውን የአሜሪካ ባለሥልጣናት እንዳብራሩላቸውም ጠቅሰዋል። ቦታዎቹ ግን በዝርዝር አልተገለጹም። እንደተባለው በዓለም አቀፍ የውሃ ክልል አሊያም በአሜሪካ ደቡባዊ ኮማንድ ክልል ውስጥ የነበሩ ሳይሆኑ አይቀርም የሚል ጥርጣሬ አለ። የሰብአዊ መብቶች ከፍተኛ ኮሚሽነር እነዚህ የአየር ጥቃቶች የዓለም አቀፍ የሰብአዊ መብት ሕግን ይጥሳሉ ብለው እንዳስጠነቀቁም ረዳት ዋና ጸሐፊው በማብራሪያቸው ጠቅሰዋል። የአደንዛዥ ዕፅ ንግድን መቆጣጠር ሕግን የማስከበር ጉዳይ ሲሆን እነዚህን ዕፅ አዘዋዋሪ ቡድኖች ለማሽመድመድ ጥቅም ላይ የሚውለው የኃይል መጠን ግን ገደቦች አሉበት ነው ያሉት። ካሌድ ኪያሪ እንደገለጹት አሜሪካ ካርቴል ዴ ሎስ ሶሎስ የተባለን አንድ ድርጅት በውጭ ሽብርተኛ ድርጅት ኤፍቲኦ ሰይመዋለች። አደንዛዥ ዕፅ ቀፍቃፊ ቡድንና በዓለም አቀፍ ደረጃና በተለይም ወደ አሜሪካ አስርጎ በማስገባት ረገድ እጁ የረዘመ እንደሆነ ነው አሜሪካ የምትናገረው። በአሜሪካና በቬኔዙዌላ መካከል ያለው ሁኔታ እጅግ እየተባባሰ በመምጣቱም ቬኔዙዌላም ካለፉት 3 ቀናት ወዲህ የአየር ክልሏ ሙሉ በሙሉ መዘጋቱን አስታውቃለች። ይህም በርካታ ዓለም አቀፍ አየር መንገዶች ወደ ቬኔዙዌላ የሚያደርጉትን በረራ እንዲያቆሙ አስገድዷል። በተጨማሪም የነዳጅ መርከቦቿ በአሜሪካ መያዝ፣ አዲስ አይነት ማዕቀቦች መጣልና ፕሬዝዳንት ትራምፕ ሙሉና ፍጹም መከልከል ብለው የገለጹትን የነዳጅ ማጓጓዣዎቿም እንዳይንቀሳቀሱ ማድረግ ቬኔዙዌላም ዝግ ሀገር እንድትሆን አስገድዷታል። ይሁንና ቬኔዙዌላም በምላሹ እነዚህ እርምጃዎች የአንደኛ ወገን የተናጠል የባህር እገዳና የዓለም አቀፍ ሕግ ጥሰት ብላ ለዓለም አቀፉ ማኅበረሰብ ክስ አቅርባለች። ከዚሁ ጎን ለጎንም
ባላት አቅም የነዳጅ መርከቦቿን በወታደራዊ መርከቦች ለማጀብ ሙከራ በማድረግ ላይ ናት። ይሁንና የተባበሩት መንግስታት ጸጥታው ምክር ቤት ዓለም አቀፉ ማህበረሰብን በመወከል አሜሪካ በቬኔዙዌላ ላይ ሰበቦችን በመፍጠር እየፈጸመችው ያለው ጥቃት እንዳሳሰበው በዚሁ ሳምንት መግለጫ ያወጣ እንጂ ሁኔታውን ገና ከጅምሩ ያሳስበናል ማለት የጀመሩ ሀገራትም ግን ነበሩ። ከነዚህ መካከል ሩሲያም ግንባር ቀደም ተጠቃሽ ናት። ባለፈው ጥቅምት የአሜሪካ ባህር ኃይል በካሪቢያን የመጀመሪያውን ጥቃት እንደፈጸመ ነበር ሩሲያ ጥቃቱን ወዲያው ያወገዘችው። ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭና የቬኔዙዌላ አቻቸው ኢቫንጊል በወቅቱ ወዲያውኑ የስልክ ልውውጥ አካሂደው ነበር። አሜሪካ በካሪቢያን ባህርና ዙሪያ ገባው በምትወስዳቸው እርምጃዎች ዙሪያ ከፍተኛ ስጋት እንደገባቸው በወቅቱ በይፋ ለዓለም አስተጋብተዋል። ሰርጌይ ላቭሮቭ በቬኔዙዌላ አቅራቢያ በሚገኙ ዓለም አቀፍ የውሃ አካላት ላይ በሚንቀሳቀሱ መርከቦች የተፈጸመውን የአሜሪካ ወታደራዊ ጥቃት ሀገራቸው ሩሲያ በብርቱ ታወግዛለች ነበር ያሉት ገና ጥቃቱ እንደተጀመረ በጠዋት ባለፈው ጥቅምት አሜሪካ በአደንዛዥ ዕፅ አዘዋዋሪዎች ላይ ያወጀችውን ጦርነት ከሄይቲ አሁናዊ ሁኔታ ጋር በምንም መልኩ እንደማታገናኝ እርግጠኛ መሆን አይቻልም ሲሉም ነበር ላቭሮቭ። ሁኔታው የአሜሪካ ዳርዳርታ ምናልባትም በቬኔዙዌላ በነዳጅ ሀብቷና በዚያች ሀገር ላይ ብቻ የተወሰነ ላይሆን እንደሚችል ጥቁምታ ሰጥተዋል። ሄይቲና ትሪኒዳድና ቶቤጎም ቀጣይ ሰለባዎች እንዳይሆኑ ስጋት ለመኖሩ ለዓለም አቀፉ ማህበረሰብ አንቂ ደወል አመላክተዋል። የተባበሩት መንግስታት ጸጥታው ምክር ቤት በዚህ ሳምንት ውይይት ካካሄደ በኋላ በወጣ መግለጫም መፍትሄው ጦርነት ሳይሆን ውይይትና ፖለቲካዊ ንግግር ነው ብሏል። ካልሆነ ግን ይህ ግጭት ቬኔዙዌላን ብቻ በልቶ የሚቆም አይሆንም። መላውን ካሪቢያንና መላውን የዓለም ኢኮኖሚ በእጅጉ ሊጎዳና ምናልባትም ዓለም ካለፉት 70 ዓመታት ወዲህ ካየቻቸው ከፍተኛ የኢኮኖሚ ቀውሶች አንዱን ሊያስከትል እንደሚችል ስጋት መኖሩ በመጠቆም ላይ ነው። የተከበራችሁ አድማጮቻችን ከፋና ሚዲያ ኮርፖሬሽን ሲተላለፍላችሁ የቆየው ሳምንታዊው ዳሰሳ የስካሁኑ ነበር። የዛሬው ተረኛ አዘጋጅና አቅራቢ ተስፋ ያለነ ነኝ። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። ጤና ይስጥልኝ።